ኢነ አክረመኩም ዒንደላሂ አትቃኩም ኢነላሀ ዓሊሙን ኸቢር ይላል አላህ ሱብሓነሁ ወተዓላ። አላህ ዘንድ ተወዳጁና ከፍ ያለ ቦታ ያለው አላህን የፈራ ነው። የሰው ልጆች ደግሞ እኛ ሁላችንም የተፈጠርነው ከአደምና ከሐዋ እንደሆነም ረብል ዒዘቲ ወልጀላል በዚሁ አያ ነገረን። ስለዚህ መጋባት የሚባለው ነገር አላህ ሱብሓነሁ ወተዓላ ለሁሉም የሰው ልጆች መንገድ ያደረገው ሰዎች የሚባዙበት፣ ፍቅራቸውን የሚገልጹበት፣ ሰላማቸውን የሚያገኙበት እንዲሁም ደግሞ በተቃራኒው ከተበላሸ ደግሞ ሰላማቸው የሚናጋበት፣ ህይወታቸው የሚመሰቃቀልበት፣ ወደፊት ለመራመድ ትልቅ እንቅፋት የሚሆንባቸውም እድል ሊያጋጥም ይችላልና ስለዚህ ትዳር የሚባለውን ነገር እንዴት አድርገን ማየት አለብን የሚለውን ነገር ነው ኢንሻአላሁ ተዓላ ዛሬ አብረን የምናየው። መጀመሪያ ስንጀምር ስለ ምርጫ ጉዳይ ነው የምናነሳው። አግብተው ለፈቱትስ እያሉን ነው፣ ለነሱም መጥቷል። ለነሱ ነው እንዲሁም ትልቁ ምክር ብዬ የማስበው መጨረሻ ላይ ነው ያስቀመጥኩት እሱኛውን። መጀመሪያ ላይ ግን ስለ ትዳር ጉዳይ ሲነሳ ምርጫ ነው አይደለም የሚቀድመው። ከመጀመሪያ ጀምረን እስከ መጨረሻው ድረስ እንሂድ። መጀመሪያ ምርጫ ነው የሚቀድመው። አንድ ሰው ከማግባቱ በፊት ምርጫ ይመርጣል። ሹፍ አብዛኛው ሰው የሚወድቀው ይባላል ትዳር ላይ። አብዛኛው የትዳር ውድቀት የፍቺ መነሳት የሚጀምረው ከትዳር በፊት ነው። ብዙ ሰው ትዳር ከተጋቡ በኋላ የሚፈርስ ይመስላቸዋል፣ ወይ ደግሞ ከተጋቡ በኋላ የሚናጋ ይመስላቸዋል። ትዳር መፍረስ የሚጀምረው መናጋት የሚጀምረው ከመጋባታችን በፊት ነው። ምክንያቱም አንድ ግለሰብ ምርጫው ላይ የሚሳሳት ከሆነና መጥፎ ምርጫ የሚመርጥ ከሆነ መጥፎነት ብቻ አይደለም ባይዘወይ ከሱ ጋር የማይመጣጠን ከሱ ጋር የማይሄድ ምርጫ የሚመርጥ ከሆነ አንዳንድ ጊዜ ባልም መልካም ሆኖ ሚስትም መልካም ሆና እርስ በራሳቸው ግን አብረው መሄድ የማይችሉ ሊሆኑ ይችላሉ። እንደዚያ ያለ ምርጫ ካጋጠማቸው ውድቀቱ የሚነሳው ከጅምሩ ነው ማለት ነው። ወደ ትዳር ገብተው ሳይኖሩ ውድቀቱ ይጀምራል። ያው በእርግጠኝነት በውድቀት የጀመረ ነገር ደግሞ ወዴትም አይሄድም፣ ቀስ ብሎ ወደ መድረሻው ነው የሚሄደው ማለት ነው። ስለዚህ ትዳር የሚባለው ነገር ትልቁና ዋነኛው ነገር ምርጫ ስንመርጥ ስናገባ ወሳኝነት አለው። መምረጥ ሲባል እንዴት ነው የሚመረጠው? መምረጥ ማለት 2 ዓመት 3 ዓመት መጠናናት በሚል መቆየት ነው ወይስ እንዴት ነው? መምረጥ ብሎ ማለት ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩትን አካሄድ መከተል ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ እኮ ሲናገሩ ቱንከሑል መርአቱ ሊአርበዒን ብለው ተናግረው ስለ ወንድ ልጅ ሲናገሩ ማለት ነው። የሴት ልጅን እኮ ሰው የሚያገባው ለአራት ነገር ነው። ሊማሊሃ ወሊጀማሊሃ ወሊሐሰቢሃ ወሊዲኒሃ። አንደኛ ለንብረቷ ነው፣ ሁለተኛ ለውበቷ ነው፣ ወሊሐሰቢሃ ሶስተኛ ደግሞ ለቤተሰቦቿ የቤተሰቦቿ ክብር የሚባል የተከበረ ቤተሰብ የሚባል አይነት፣ አራተኛው ደግሞ ወሊዲኒሃ ነው ለዲኗ ነው። ከዚያም ምን አሉ ሰለላሁ ዐለይሂ ወሰለም ፈظፈር ቢዛቲ ዲን። ባረከላሁ ፊኩም። ኮመንት ላይ አትረብሹኝ። ኮመንት ዝጉ እስቲ ሞዴሬተሮች። ባረከላሁ ፊኩም። ኮመንት ዝጉ። ጀዛኩሙላሁ ኸይረን። ኮመንት በጣም እየረበሸኝ ነው። ኮመንት ዝጉ። ምክንያቱም የግድ ስክሪኑን ሳይ ይመጣል ስክሮል ያደርጋል እንዳልናገር እያደረገኝ ስለሆነ ኮመንቱ ዝጉልኝ። ባረከላሁ ፊኩም። ወሊሐሰቢሃ ወሊዲኒሃ ይላል። ከነኛ አራቱ መካከል የመጀመሪያው ሊማሊሃ ነው ያለው፣ ለንብረቷ ነው ሴትን የምታገባው። ወሊሐሰቢሃ ወሊጀማሊሃ ለውበቷ ነው የምታገባው። ወሊሐሰቢሃ ለቤተሰቦቿ ክብር ብለህ ወይ ደግሞ የሆነ የተከበረ ቤተሰብ የሚባል አይነት ከዚያ ቤተሰብ ከሆነች ማንም ሰው መዛመር ስለሚፈልግ። አራተኛው ደግሞ ወሊዲኒሃ ለዲኗ ነው። ነብያችን መጨረሻ ላይ ምን አሉ? ፈظፈር ቢዛቲ ዲን አሉ። ዲኗን አይተህ ምረጥ፣ የምትመርጠው ከዲን በኩል ጥሩ የሆነችዋን ትሁን ብለው ተናገሩ ሰለላሁ ዐለይሂ ወሰለም። ስለ ሴት ልጅ ሲናገሩ ሴት ልጅስ ምን ትምረጥ ነው ያሉት? ሴት ልጅ እንድትመርጥ ያዘዙት ሱብሃንአላህ። የሴት ምርጫ ጋር ሲመጡ ነብያችን ሰለላሁ ዐለይሂ ወሰለም መምረጥ ያለባትን ብቻ ሳይሆን ሐታ የወንዱ ምርጫ ራሱ በዲን በኩል ሲባል ምን ለማለት እንደተፈለገም ሸርሕ ያደረገ ንግግር ነበር የተናገሩት። ምንድነው ያሉት? ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ነው ያሉት። ኢዛ ጃአኩም የሆነ ሰው የመጣባችሁ እንደሆነ መን ተርደውነ ዲነሁ ወኹሉቀሁ እምነቱን ወይ ደግሞ ዲኑንና ወኹሉቀሁ ስነ ምግባሩን የምትወዱለት የመጣላችሁ እንደሆነ ሊያገባ ልጃችሁን ሊጠይቅ የመጣ እንደሆነ እህታችሁን ሊጠይቅ የመጣ እንደሆነ ፈዘውጁሁ አሉ፣ አጋቡት፣ ፍቀዱለት ያግባ። ስለዚህ አሁን እዚህ ጋር ሁለት ነገር ነው ያነሱት ሰለላሁ ዐለይሂ ወሰለም። ቅድም ስንት ነገር ነው ያነሱት?
ፈظፈር ቢዛቲ ዲን ብለው ዲንን ብቻ ነበር ያነሱት አይደል? ያን ዲን አንደርስታንድ የምናደርገው በዚህኛው ሐዲስ ላይ ነው። መን ተርደውነ ዲነሁ ወኹሉቀሁ አሉ፣ ስነ ምግባሩን የምትወዱለት ሰው። ስለዚህ ለትዳር የሚመጣ ሰው ዲኑ ራሱ የሚለካው በስነ ምግባሩ ነው ማለት ነው። ሰላት ዲን ነው፣ ነዓም ዲን ነው። ጾም ዲን ነው፣ ነዓም ዲን ነው። የነብዩን ሰለላሁ ዐለይሂ ወሰለም መንገድ መከተል ዲን ነው፣ ነዓም ዲን ነው። የነብዩ ሰለላሁ ዐለይሂ ወሰለም ከመከተል ደግሞ ትልቁና አንደኛው የሚባለው ኢነማ ቡዒስቱ ሊኡተሚመ መካሪመል አኽላቅ፣ የስነ ምግባር ጫፍ ላይ የነበሩትን ትልቁን ነብይ ይከተላል የሚል ሰው ራሱ ስነ ምግባር ከሌለው እንዴት ተደርጎ ነው ዲን አለ የሚባለው? አንዳንድ ሰዎችን ብትመለከቱ ወላሂ በምናሳዝን መልኩ አንዳንዶቻችንን ብንመለከት ወደ ራሳችን እንኳን ተመልሰን ብንመለከት ሰላት ላይ ምንም አንል፣ ጾም ላይ ምንም አንል፣ ዘካ ላይ ምን ላይ አለንበት፣ ግን ስነ ምግባር ጋር ስንመጣና ሙዓመላ ሰዎችን ሙዓመላ ስናደርግ ራሳችንን ስናይ ሙዓመላችን በጣም የወረደ ነው። ከነብያችን ሰለላሁ ዐለይሂ ወሰለም ጋር በጣም ተራርቀን ራሳችንን እናገኘዋለን። ወይ ደግሞ ሌላ ዲነኛ የምንለውን ሰው ስነ ምግባሩ ጋር ቀረብ ብለህ ስታይ ከነብዩ ሰለላሁ ዐለይሂ ወሰለም በጣም የራቀ መሆኑ ይገባሃል። የትዳር ጉዳይ ላይ ስንመጣ ደግሞ ሁሉም ቦታ እኮ ከዲን የሚያስፈልግ የሆነ ፓርት አለ አይደል? የትዳር ጉዳይ ላይ ደግሞ ከዲንም በጣም አስፈላጊው ፓርት የአኽላቅ ፓርት ነው። ምክንያቱም ሲባል ትዳርን ነው እየመራህ ያለው፣ ወደፊት እያሻገርክ ያለው ቤተሰብን ነው፣ ትዕግስት የሚፈልግን ወደፊት ለማራመድ በጣም ሰብር የሚያስፈልገው ብዙ ነገሮችን ልታልፍ የሚጠበቅብህን ነገር ልታራምድ ነው። ስለዚህ ትልቁና ዋነኛው ትዳር ውስጥ የሚያስፈልገው የዲኑ ፓርት ልክ ሌሎች የዲን ፓርቶች እንደሚያስፈልጉት ሁሉ ልክ ሰላት እንደሚያስፈልገው፣ ጾም እንደሚያስፈልገው፣ ዘካ እንደሚያስፈልገው፣ የሰውን ሐቅ መጠበቅ እንደሚያስፈልገው ስነ ምግባር በጣም አስፈላጊ ነው ትዳር ላይ። ለዚያም ነው ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ትምረጥ ሲሉ ሰላተል ለይልን ተነስቶ የሚቆም ምናምን ብለው ለብቻ ጠርተው እንትን አላሉም። ግን ለብቻ የጠሩት ምንድነው? ወኹሉቀሁ ነው ያሉት። ስነ ምግባሩን የምትወዱለት ሰው እንዴ ስነ ምግባር ከዲን አይደለም እንዴ? አለ ከዲን الاسلام ነው ስነ ምግባር። እንዲሁም ነብያችን እኮ ሊሞሉ የመጡት ስነ ምግባርን ነው። ግን ስነ ምግባር ለብቻ ተነጥሎ ከተጠቀሰ ይባላል የሆነ ዓም ውስጥ መጠቀስ የሚቻል ነገር ወደ ኻስ መጥቶ ለብቻ የሚጠቀስ ከሆነ ያ ነገር ስፔሻል የሆነ ትልቅ ቦታ እንዳለው ለመግለጽ ነው ይባላል ዑለሞች ዘንድ። ሹፍ ለምሳሌ ያክል ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ لا تزال قدم عبد يوم القيامة حتى يسأل عن 40 አሉ። አንድ ባሪያ ከአራት ነገር እስኪጠየቅ ድረስ ከቂያም ሜዳ እግሩ አትንቀሳቀስም። የመጀመሪያው عن عمره فيما أفناه وعن شبابه فيما أبلاه፣ እድሜው ምን ላይ እንደጨረሰና ወጣትነቱ ምን ላይ እንዳበሰበሰ አሉ፣ ምን ላይ እንዳጠፋው። እንዴ ከእድሜ ውስጥ አይደለም እንዴ ወጣትነት ሲባል? አው ከእድሜ ውስጥ ነው። ግን ከእድሜ ውስጥም ሆኖ የእድሜ ትልቁ ፓርትን የሚይዘው ወጣትነት ነው። ወጣትነት ነው የምትሮጥበት፣ ወጣትነት ነው የምትማርበት፣ ወጣትነት ነው የምትሰራበት። ወጣትነት ላይ የሰራኸውን ነገር ነው ሽምግልና ላይ እየበላህ የምትኖረው። ወጣትነት ላይ የተማርከውን ትምህርት ነው እድገት ላይ ወይ ደግሞ ጉልምስና ላይ ወይ ደግሞ ሽምግልና ላይ እያስተማርክ ወይ ደግሞ እየጨመርክ የምትቀጥለው መማሩን። ስለዚህ ነብያችን የሆነን ነገር ከተናገሩ በኋላ ዓምን ጠቅሰው ከዚያ ሙሉ ውስጥ የሆነን ፓርት ነጥለው ከተናገሩ ያቺ ፓርት ትልቅ ቦታ አላት ማለት ነው። የትዳር ጉዳይ ላይ اذا جاءكم من ترضون دينه አሉና ወኹሉቀሁ አሉ። ስነ ምግባሩ ኹሉቅ ስነ ምግባር ከዲን አይደለም ከዲን ነው፣ ግን የበለጠ ትልቅ ፎከስ ወደ ስነ ምግባር እንዲደረግ ስለፈለጉ ነው። ሐቂቀተን እስቲ ወደ ራሳችን እንመለስ። የሆነች ልጅ ስናገባ በስነ ምግባር ነው የምናገባው? በአፍንጫ ነው? እንተዋወቅ የለ እንዴ? አፍንጫዋ ቀጥ አለ፣ ጆሮዋ እንትን ሆነ፣ ከንፈሯ እንደዚያ ሆነ፣ ቅንድቧ እንደዚያ ሆነ፣ በዚያ ነው ሰው የሚጋባው። ስለዚህ አሁን ከመጀመሪያው አበላሸ ነው ማለት ነው። መጀመሪያው ጋር ስንመጣ ምርጫ ላይ አበላሸ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሹፍ ነብያችን ሰለላሁ ዐለይሂ ወሰለም ያስቀመጡትን መንገድ የተከተለ ሰው አበደን አይወድቅም። ለምን ሲባል እሳቸው ሁሉንም ነገር አሟልተው ስላስቀመጡ። من ترضون دينه وخلقه የሷን ስነ ምግባር እንዴት አድርጌ ነው ማወቅ የምችለው? ከሷ ጋር እየኖርኩ ነው እንዴ? ላ ከሷ ጋር መኖር እኮ አይተበቅብህም። ከሷ ጋር የሚኖሩ ጎረቤቶች አሏት፣ ከሷ ጋር የሚኖሩ ሰዎች አሉ። እነሱን ሄደህ በማጣራት የሷን ማንነት በደንብ አድርገህ ልታውቅ ትችላለህ። አንቺም ደግሞ ስለሱ ለማወቅ የምትፈልጊ ከሆነ ምን ያህል ወደ አላህ ቅርብ እንደሆነ፣ ምን ያህል ስነ ምግባሩ ጥሩ እንደሆነ፣ በተለይ በንዴት ሰዓት ላይ ምን አይነት ባህሪ እንዳለው ማጣራት። ሲናደድ ራሱን መቆጣጠር የማይችልና የፈለገን ነገር የሚያደርግ ሰው ከሆነ ከባድ ይሆናል። ምክንያቱም ትዳር የሚባለው ነገር ትልቅ ትዕግስት ስለሚያስፈልገው
ትዕግስት ዋናው ቁልፍ ስለሆነ እና መሰል ነገሮች አሉ። እልህን በደንብ አድርጎ የሚጋባ ሰውም ከባድ ነው ከሱ ጋር ለመኖር። ምክንያቱም ትዳር ውስጥ እልህ የሚገባ ከሆነ የሆነ መጥፎ ሰዓት ላይ ትልቅ ጥፋት እኮ አይደለም ፍቺን የሚያመጣው ትናንሽ ጥፋቶች ናቸው። ትላልቅ ጥፋቶችማ ወዳጅ ዘመድ ስለሚሰማ ብዙም አይጎዱም። ትናንሽ ጥፋቶች ሲመጡ ግን እልህ አለበት፣ አንቺም እልህ አለብሽ፣ ግጭቱ ይነሳና ያ ነገር ይፈጠራል። ስለዚህ ምንድነው اذا جاءكم من ترضون دينه وخلقه አስምሩባት። ከዲን الاسلام ነብያችን ሰለላሁ ዐለይሂ ወሰለም ስሩ ያሰመሩት ስነ ምግባርን እንደሆነ የትዳር ጉዳይ ላይ ስንትና ስንት ዲነኛ የሆነ ሰው ዲነኛ የሆነችን ልጅ አግብቶ አብሮ መኖር ከብዷቸው ተፋቱ። ለምን ብላችሁ ተመልሳችሁ ስታዩ እሱም የሰላት ጉድለት የለበትም፣ እሷም የሰላት ጉድለት የለባትም፣ የጾም ጉድለት የለባቸውም። ሁለቱም በጣም ጎበዞች ናቸው ዒባዳ ላይ። ወላኪን ከዲን الاسلام ትንሽ ኢህማል ያደረጉት ነገር አንዱ ከሁለቱ አንዳቸው ወይ ደግሞ ሁለቱም ኢህማል ያደረጉት ነገር ቢኖር የአኽላቅ ቦታ ላይ ሊሆን ይችላል። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም የሆነ ነገር ሲናገሩ ፍቱን የሆነ መድኃኒት ነው የሚያስቀምጡት እሳቸው ያስቀመጡትን ነገር ከተከተልን ደግሞ ስለማንወድቅ ማለት ነው። ስለዚህ ያለው ነገር ምንድነው? እውነት በምንድነው እየመረጥኩ ያለሁት የሚለውን ተመልሰን እንይ። ስለዚህ ምርጫ ጋር ስንመጣ ትልቁና ዋነኛው የምርጫ መስፈርት ስነ ምግባር ይሁን፣ ዲኑ ይሁን። ሰላትን የማይሰግድ ሰው የአላህን አማና የማይወጣ ሰው እንዴት አድርገሽ ነው ትዳሩን ወደፊት ያራምዳል እንዴ? ሰላት ብሎ ማለት እኮ ሹፊ እህቴ በደንብ አድርገሽ ስሚኝ። ሰላት ብሎ ማለት አላህን ከባሪያው ጋር የሚያስተሳስር ባሪያውን ከኢስላም ጋር የሚያስተሳስር ነው። ገብቷችኋል ክብደቱ? ሰላት ብሎ ማለት ባሪያውን ከኢስላም ጋር የሚያስተሳስር ማለትም ሰላትን ያልሰገደ ሰው ካፊር ነው። ካፊር መሆን ምንም ግድ ያልሰጠው ሰው ያልገደደው ሰው ምንም እንትን ያላለው ሰው ሰላትን ያልሰገደ ሰው ሰላትን የሚያክል ትልቅ አማና ነብያችን እኮ ሰለላሁ ዐለይሂ ወሰለም الصلاة وملكت أيمانكم ሲሉ ነበር ሊሞቱ አፋፍ ላይ ሆነው። ሰላት ብሎ ማለት እኮ በጣም ትልቅ አማና እኮ ነው እንዴ! በኩፍር ከተነገሩ ዒባዳዎች እኮ ትልቁና ዋነኛው ሰላት እኮ ነው። ሰላትን ያልጠበቀ ልጅ፣ ሰላቱን በጊዜ መስገድ ያልቻለ ልጅ፣ ሰላትን የሚያህል ትልቅ የአላህን አማና ያልተወጣ ልጅ እንዴት አድርገሽ ነው ያንቺን አማና ይወጣል ብለሽ አምነሽ ያገባሽው? አይ አስተካክለዋለሁ፣ ያስተካክልሻል በደንብ አድርጎ እርግጠኛ ሁኚ። ከጌታው ጋር ሰላም ያልሆነ ሰውና من ترضون دينه እኮ ነው የተባለው። የዲን ዋናው ነገር ደግሞ አኽላቅ ደግሞ ዋነኛው ከአላህ ጋር ሱብሓነሁ ወተዓላ አኽላቅ የሚባል በነገራችን ላይ ሙዓመላ ነው። ሙዓመላ የሚባለው ደግሞ ሙዓመለቱል ዐብድ መዓ ነፍሲሂ፣ ሙዓመለቱል ዐብድ መዓል ገይሪ፣ ሙዓመለቱል ዐብድ መዓ ረቢሂ የሚባል ነገር አለ። ባሪያው ከራሱ ጋር የሚሄድበት መንገድ፣ ከራሱ ጋር የሚኗኗርበት መንገድ። ባሪያው ከራሱ ጋር ሲባል የሚጠብቀው ንጽህናው፣ ራሱን ለማሳደግ ትምህርትን ለመማር ራሱን ለመለወጥ የሚያደርገው ጥረት፣ ከሌሎች ጋር ሲባል ደግሞ ምላሱን የሚጠብቀው ነገር፣ ከሌሎች ጋር የማይጋጨው ነገር እሱ ነገር። ከዚያ አለፍ ስትሉ ደግሞ መዓ ረቢሂ ነው፣ ከጌታው ጋር የሚኗኗርበት መንገድም ከአኽላቅ አንዱ እኮ ነው። ተርዳው ዲነሁ ወኹሉቀሁ ሲባል እንዴ የጌታውን ትልቁን አማና ያልተወጣ ሰው ኩፍር መሆኑን እያወቀ ሰላትን የሚዳፈር ሰው አንቺን መበደል እኮ ኩፍር እኮ አይደለም። ተግባባን? አንቺን መበደል እኮ ኩፍር እኮ አይደለም። ካገባሽ በኋላ አንቺን ቢበድልሽ ኩፍር አይደለም። ያ ኩፍር የሆነን ትልቅ ነገር ደፍሮ እያደረገ ያለን ሰው አይ እኔ አይበድለኝ ከተጋባም በኋላ ያስተካክልሻል በደንብ አድርጎ። ስለዚህ እህቴ ተጠንቀቂ። የጌታውን ይሄን የሚያክል ትልቅ አማና የማይወጣ ሰው ደፍረሽ አትግቢበት። ደፍረሽ ከገባሽበት ግን እያየሽ ግቢበት፣ እያወቅሽ ግቢበት። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ፈظፈር بذات الدين አሉና ዲን የሌላትን ካገባስ ተሪበት የዳክ አሉ። ልክ ለሴትም እንደዚያው ነው። ዲን የሌለውን ሰው አላህን የማይፈራ ሰው የአላህን ድንበር ምንም ነገር የማይጠብቅን ሰው አግብተህ ከሆነ ግን ተሪበት የዳክ ነው፣ አመዳፋሽ ያርግህ አሉ። ምክንያቱም አመድ ታፍሳለህ አብሽር እንደማለት ነው። አፈር ትበላለህ ነው። ትዳርህን በሰላም አትኖራትም። ስለዚህ ወንድሞችና እህቶች ሰላማዊ ህይወትን የምትፈልጉ ከሆነ ለትዳር አጋርነት የምትፈልጉትን ሰው ጸጉሩን እከሌ እኮ መላጣ ነው፣ እከሌ እኮ ጸጉሩ ፍሪዝ ነው፣ እከሌ እኮ ቅንድቡ እንትን ነው። ስንትና ስንት ጸጉር የሌላቸው ወንድሞቻችን ስንትና ስንት ጸጉሩን አጎፍሮ ፍሪዙን ፈርዞ ፏ ብሎ ኩል ሰው መስሎ የሚሄደውን ሰው ወላሂ 15ቱን 20ውን 30ውን 100 ሰው የሚቦንሱ አሉ።
እንዲህ ስታያቸው እንትንም አትላቸው እከሌ ቦርጫም ነው አሁን እኮ እንደዚያ ተጀመረ ታውቃላችሁ እከሌ መላጣ ነው እከሌ ቦርጫም ነው እከሌ አጭር ነው እከሌ እንትን ነው እከሌ ቀውላላ ነው ታዲያ ምርጫው በዚያ ከሆነ ከዚያ በኋላ የሚፈርሰው ትዳር ለምንድን ነው የሚገርምሽ መጀመሪያ ሳየው መልካም ሰው መስሎኝ ነበር ሁሉም ሰው የምርጫ ቅስቀሳ ላይ መልካም ነው የትኛው መንግስት 5 ዓመት አፈር ሊያበላህ 3 ወር ጎበዝ መሆን አለበት ያቺ 3 ወር ላይ በደንብ አድርጎ ምርጫ ቅስቀሳው ላይ መብራቱንም ለቆልክ ውሃውንም በደንብ አድርጎ ከፍቶልክ ደስ ሊያሰኝህ ይገባል ከዚያ በኋላ ያቺን ቀሪዋን 5 ዓመት ግን አፈር እየበላህ ትኖራለህ ማለት በደንብ አድርገህ ቢመችህ በውሃ ካልተመቸህ ደግሞ ኖርማል ብቻውን አፈሩን ትበላለህ ልክ እንደዚህ አይነት ትዳር ጉዳይ ከትዳር በፊት ለምርጫ ቅስቀሳማ ሁሉም ሰው በጣም ጎበዝ እኮ ነው ይቅርታ ጊፍት አትስጡ ይቅርታ አድርጉልኝ እየረበሻችሁ ነው ጊፍት አትስጡ ባረከላሁ ፊኩም ጊፍት አትስጡ ወንድሞች እንዲጋበዙ ከፈለጋችሁ እንዴው ሰዎችን ለመጥራት የሚረዳ ከሆነ ታፕታፕ ማድረጉ ሰዎችን የሚጋብዝ ከሆነ እሱም አለበለዚያ አያስፈልግም ምንም ነገር ጀዛኩሙላሁ ኸይር ባረከላሁ ፊኩም ስለዚህ ወንድሞቼና እህቶቼ ሹፍ ስነ ምግባሩን ዲኑን አይተህ ያልመረጥሽው ልጅ እንዴት አድርገሽ ነው ነገ በአላህ ዲን መዳኘት የምትፈልጊው ሲጀመር እኮ በዲን አይደለም እኮ ደስ የመጣሽው አይደል ዲኑን አይተሽ እኮ አይደለም ሲጀመር ዲኗን አይተህ እኮ አይደለም ያገባው ከንፈሯን አይተህ ነው እሷ እንዲሆነ እንደዚህ ሆነ ስነ ምግባር ደግሞ ከንፈር ላይ አይደለም ሹፍ ስነ ምግባር ደግሞ ፍሪዝ ጸጉር ላይ አይደለም ስነ ምግባር የሚኖረው ውስጥ ነው ስነ ምግባር የሚኖረው በሌት ተቀን ከሰው ጋር የምትኗኗረው አኗኗር ላይ ነው ስነ ምግባር የሚባለው ነገር የሚታየው ስለዚህ ምርጫችንን እናስተካክል ምርጫ ሳይስተካከል መጨረሻ ላይ የሚከሰተው ነገር ካሳዘነን ያንን ችግር ያመጣነው ራሳችን እንጂ ረብ العزة والجلال እንዳልሆነ እንወቅ መጀመሪያ እኮ አጣርቼው ነበር እንዴት ነበር ያጣራሽው ሲያናግረኝ ሰላት ለይሉ ላይ ይቀሰቅሰኛል ማንንም ይቀሰቅስሻል ሰላት የማይሰግደው ሊቀሰቅስሽ ይችላል የምርጫ ቅስቀሳው ላይ እንደዚህ አይደለም ጉዳዩ እሱን ለማጣራት የሚፈልግ ከሆነ ለትዳር አይደለም የመጣው ናም ጓደኞቹን ማጣራት ወንድሞች ይኖሩሻል ወንድሞችሽ ሄደው እሱን ማንነቱን ያጣሩ በደንብ አድርገው ይወቁት ማን እንደሆነ እህቶች አሉክ አይደል ወንድሜ እህቶችህን ላካቸውና ስለሷ ያጣሩልክ አለቀ خلاص በዚያ መልኩ የሚስተካከል ከሆነ ሁሉም ነገር እንትን ይላል ማለት ነው አንድ ይሄ ነው ሌላኛው ነገር ወደ ትዳር ጉዳይ ሲገባ አብዛኞቻችን ለትዳር ራሱ እኮ ስንነሳሳ ለምን ነው የምናገባ የሚለው ነገር እኮ ግራ የገባን ሰዎች ነን አብዛኞቻችን አንዳንዱ ሰው የሚያገባው ቤተሰቦቹ ስላስጨነቁት እንደሆነ ታውቃላችሁ አጋጥሟችሁ ያውቃል እንደዚህ አይነት ሰው ቤተሰቦቹ ለምን አታገባም ይሄንን ቃል ከመስማት ይሄን ነገር ለመሸሽ በሚል ነው የሚያገባው ይሄ ደግሞ ትዳር አይሆንም ከማህበረሰቡ አፍ ማምለጫ ነው የሚሆነው እንጂ ከማህበረሰቡ አፍ ለማምለጥ ተብሎ ደግሞ ያልታሰበበት ያልታቀደበት ያልተፈለገ ትዳር ውስጥ አይገባም ስለዚህ ወደ ትዳር ለመግባት ስናስብ መጀመሪያ ራሳችንን አሳምነን እዚያ ቦታ ላይ መድረሳችንን አውቀን ነብያችን ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩኮ ያ ማዕሸረ الشباب من استطاع منكم الباءة فليتزوج ከናንተ መሐከል ሐላፊነትን መሸከም የሚችል ሰው ያግባን ያሉት ሐላፊነት መሸከም ሲባል ደግሞ አንድ መንገድ ብቻ አይደለም ትላልቅ 3 መንገዶች አሉ ይባላል ሐላፊነትን መሸከም የሚባለው ነገር የመጀመሪያውና ትልቁ ሐላፊነትን መሸከም የሚባለው በብር ጉዳይ ላይ ነው ፋይናንሻሊ ራስህን ማትችል ከሆነ ፋይናንሱ ላይ ራስህን ካልቻልክ ማግባት የሚባለው ነገር ተው ጾምን በደንብ አድርገህ ወጥር ሁለተኛ ላይ ደግሞ ራስን መቻል የሚባለው ወይ ደግሞ ራስ መቻል የሚባለው ነገር ምንድነው ሳይኮሎጂካሊ ይህ ግለሰብ ብስለት አለው ማለት ሶሻል ላይፍ ላይ እንዴት አይነት እንትን ያለው አቅሙ ምንድነው ማሰብ ይችላል ማስተዳደር ይችላል ቤተሰቡን ሊድ ማድረግ ይችላል ያአምሮ ችሎታው ቤተሰብን መምራት የሚችል ሰው ነው አንዳንድ ሰው እኮ ራሱን መምራት የሚችል ሰው ትዳር ውስጥ ይገባና የቃቃ ጫዋታ ያደርጉታል ትዳሩን ያ ነገር እንዳይከሰት ነው ማን استطاع منكم الباءة የሚለው ሐዲስ የመጣው ሶስተኛውና ሌላኛው ከባዱ ነጥብ ደግሞ አካላዊ ብቃት ሳለው ይህ ግለሰብ ማለት አካላዊ ፍላጎት አለው ስለ አካላዊ ፍላጎት ሲመጣ ሸሪዓችን በነገራችን ላይ ግብረ ስጋ ግንኙነት ላይ አቅም የሌለውን ሰው ማግባትን ከልክሏል ይሄንን ታውቃላችሁ ሙሉ በሙሉ የማይችልን ሰው እንዳያገባ ነው የከለከለው حتى حرام የሚሆንበት ደረጃ ላይ ነው የሚደርሰው ምክንያቱም
መርተባዎች አሉት። የትዳር ጉዳይ መርተባዎች አሉት። ዋጅብ የሚሆንበት ሰው አለ። የትዳር ጉዳይ ዋጅብ የሚሆንበት አቅሙም ያለው ፍላጎቱም ያለው ሰው ዋጅብ ይሆንበታል፣ ራሱን የሚፈራ ከሆነ ማለት ነው ከሌላ ወንጀል። ሁለተኛ ደግሞ አቅም እያለው ፍላጎት እያለው አቅም ከሌለው ደግሞ ያ ሙስተሐብ ይሆንለታል። አቅም እያለው ፍላጎት ከሌለው ማለት ያን ያክል ፍላጎቱ የናረ ሳይሆን ግን ኖርማል ነው፣ ኖርማል ሰው ከሆነ ሙስተሐብ ይሆንለታል። እና መሰል ነገሮች አህካሞቹ ብዙ ናቸው በዲቴል ሲታዩ ማለት ነው። ሸሪዓችን እንዲህ ነገሮችን ሲያስቀምጥ እነኚህ ትላልቅ ሶስቱን ነገሮች ማህበረሰቡ በደንብ አድርጎ እንዲያገናዝብ ጭምር ነው። አቅም ሲባል እነኚህ ሶስቱ አቅም መፈተሽ አለበት። የንብረት አቅም፣ የአስተሳሰብ አቅም መብሰል አለበት። ሶስተኛ ደግሞ አካላዊ አቅም። እነኚህ ሶስቱን ያሟላ መሆን አለበትና ዝግጁ መሆን አለበት። ዝግጁ ያልሆነ ሰውና ወደ ትዳር ለመግባት ዝግጁ ያልሆነ ሰው ቤተሰብን ለማስደሰት ብቻ፣ አንዳንድ ደግሞ ለእልህ ብሎ የሚያገባ አለ። ሌላን ሰው ለማናደድ ሌላን የሚያገባ። እኔን ለማናደድ ብለህ ሌላ ሰው የምታገባ ከሆነ አላህ ካላስተካከለው ያን ነገር አላህ መንገዱን ካላስያዘው ከባድ ነው የሚሆነው ትዳሩ። ምክንያቱም አንተ የምትኖረው ከኔ ንዴት ጋር አይደለም፣ ከዚያ ካገባኸው ሰው ጋር ነው የምትኖረው። ወይ ደግሞ ከዚያ ልጅ ንዴት ጋር አይደለም አንቺ የምትኖሪው፣ ከኔ ጋር ከምታገቢው ልጅ ጋር ነው የምትኖሪው። ስለዚህ በንዴት በእልህ ሌላን ሰው ማግባት አንቺንም ዋጋ ያስከፍልሻል፣ ያገባሽንም ሰው ዋጋ ያስከፍላል ማለት ነው። የቤተሰብ ግፊትም እንደዚያው ነው፣ ዋጋ ያስከፍላል። ሌላው ሰው ደግሞ ጓደኞቹን አይቶ ጓደኞቹ ሲወልዱ በቃ ዝም ብዬ እኔስ ብወልድስ በሚል ብቻ ፍላጎት ሳይኖረው ምንም ነገር የሚያገባል፣ እሱም ችግር ነው። ያ ነገር ችግር ነው። መጀመሪያ አትሊስት እሺ ለመውለድ ብቻ እንኳን ቢባል ራሱን አሳምኖ ወደ ትዳር መግባት የሚችልበት ሌቭል ላይ መድረስ አለበት። ራሱን ማሳመንና ወደ ትዳር ልገባ ነው የሚለውን ነገር ለትዳር ማድረግ ያለበትን ዝግጁነት ማድረግ አለበት። ይሄን ያለው ማለት ነው። ስለዚህ ትዳር የሚባለው ነገር በኢስላም አላህ Subhanahu Wa Ta'ala ስለሚስት እኮ ሲናገር ሊተስኩኑ ኢለይሃ ነው ያለው። እንድትረጋጉባት ወደ እሷ ስትመጡ እንድትረጉ። ስራ ውለህ ትመጣለህ፣ ደክሞ ተናደህ ምን ብለህ ትመጣለህ። ሚስትህ ደግሞ ታረጋጋሃለች። ሲጀመር ያገባሃት ለእልህ ነው ያገባሃት። እንዴት ነው የምታረጋጋ? ጥያቄ ነው የሚሆነው። አንድ ሲጀመር ያገባሃት ለብሯ ነው ያገባሃት። እንዴት ነው የምታረጋጋ? የቅድሙ ሶስቱ ነጥብ አሁን ይመጣል ማለት ነው። ግን ልጅቷ ስነ ምግባር ካላትና ጥሩ ልጅ ከሆነች